ዶክተር አብይ ለቴዲ አፍሮ በጣም የሚገርም ምላሽ ሰጥቶታል። እኛ ንስር ነን እንጂ ቁራ አይደለንም ብሎ በጣም የሚገርም ምላሽ ሰጥቷል። እስቲ ላንብብላችሁ። መጀመሪያ እኛ ንስር ነን ቁራ አይደለንም። ቁራ የቆሸሸ ቦታ የሚውል በመጮህ በማልቀስ አካባቢን የሚበክል የአዋፍ ዝርያ ነው። ጩኸቱን ለቅሶውን ለቁራዎች እንተዋለን። እኛ እንደ ንስር ወደ ከፍታ ነው የምንበረው። ንስር በባህሪው አርቆ የሚያይ ብዙ ከለሮችን የሚያይ በከፍታ የሚበር በከፍታ የሚመላለስ በከፍተኛ ርቀት አይቶ አልሞ አድኖ መብላት የሚችል የብዙ ጀግንነቶች የብዙ ብቃት መለኪያ ነው። ቁራ በአንጻሩ የቆሸሸ ቦታ የሚውል በመጮህ በማልቀስ አካባቢን የሚበክል ባለበት አካባቢ ላይ ከሚበላውም ከሚረጨውም የተነሳ ብዙ የሚቆሽሹ ነገሮች የሚታይበት የአዋፍ ዝርያ ነው። ንስር መጥቶ መሬት በሚያርፍበት ሰዓት ቁራ ከላይ ያርፍበትና ንስሩን አንገቱ ላይ የመደብደብ ለመናከስ የመሞከር የመተናኮል ስራ ይሰራል። ንስሩ ግን ቁራው ከላይ ተቀምጦ እየደበደበኝ ስለሆነ ምላሽ ልስጥ አይልም። እያደረክ ነው አይለውም። ንስር ከቁራው ሰፈር ወደ ራሱ ሰፈር በከፍተኛ ፍጥነት ይበራል። ከፍታን ለንስር ዝቅታን ለቁራ አድርጎ ተፈጥሮ ስለሰጠ ወደ ላይ የወጡ በሄዱ ቁጥር እንኳን ከላይ ሆኖ መደብደብ እንኳን ከላይ ሆኖ መቀመጥ ከፍታውን መቋቋም ስለማይችል መፈትፈት ይጀምራል። እኛ እንደነሱ ነን። ጩኸቱን ለቅሶውን ለቁራዎች እንተዋለን። ዋው! ለቅሶውን ጩኸቱን ለቁራዎች ትተናል ብሎ ያለው እንደሚመስለኝ የቴዲ አፍሮ ዳስጣል የሚለው አሁን በጣም የተወደደለት እና በጣም ቫይራል የሆነው ሁሉም ቫይራል ሆኗል። ግን ዳስጣል የሚለው በጣም እየተሰማ ነው። እሱ ዘፈን አይ ቲንክ የለቅሶ ዘፈን ነው። ካያችሁ ግራፊክሱም ይለያል። ሌሎች በከለር ሆነው እሱኛው በብላክ ነው። ሌሎች ላይ እሱ ቀና ብሎ ያያል፣ እዛ ላይ በብላክ ዝቅ ብሎ አዝኖ ይታያል። ዳስጣል ርዕሱን ራሱ ካየን ድንኳን ጣል ለለቅሶ ለማልቀስ አገር ሞታለች እና ዳስጥለን እናልቅስ መሰለኝ ዳስጣል የሚለው እና ለዛ ምላሽ ይመስለኛል ለቅሶውን ጩኸቱን ለቁራዎች ትተናል እኛ ንስር ነን ብሎ ያለው። ኦ ማይ ጋድ! እና እንደሚመስለኝ እዚህ ጋር ዶክተር አብይ ለመናገር የፈለገው ጠቅላይ ሚኒስተራችን ለመናገር የፈለገው ቴዲ ከፍ ብለ ማየት አልቻልክም። you cannot see the big picture እታች ስለሆንክ ነው ነገሩ ያልታየ። ለቅሶ ያልከው እናልቅስ አገር ሞታለች ብለ ያልከው እይታ ትክክል ስላልሆነ ነው። ነገሮችን አጥርተ ማየት ስላልቻልክ ነው። ደግሞ ያንን ማየት ያልቻልከው ዝቅ ብለ ስለምትበር ነው፣ እታች ስላለ ነው። እንደኔ ከፍ ብለ ነገሮችን ሰፋ አድርገ ሁሉንም ነገር ማየት ብትችል እኔ ያደረግኩት ነገር ትክክል ነው ለማለት የፈለገ ይመስለኛል። ቁራው ንስሩን ይተናኮላል። እሱ ዝቅ ብሎ መሬት ላይ ሲያርፍ ይተናኮለዋል። እሱ ላይ ወጥቶ ቁጭ ይላል። ግን ቁራው ከፍ ሲል እሱም እንደ ቁራው ከፍ ቢል ንፋሱን አይችልም፣ ይፈጠፈጣል፣ መቋቋም አይችልም። እና እዛው በሰፈር እንትን በል ወደ እኔ ከፍታ መምጣት አትችልም ማስጠንቀቂያ ይመስለኛል። አይ ቲንክ በእኔ ከፍታ ለመብረር ከሞከርክ ትፈጠፈጣለህ፣ ትወርቃለህ፣ ትሞታለህ እያሉ ይመስለኛል። ኦ ማይ ጋድ! እና እስቲ ጋይስ ምን ትላላችሁ እናንተ? ቴዲ አፍሮ ነው ትክክል? እውነትም ዳስጥለን ማልቀስ አለብን አገር ሞታለች? ወይስ ጠቅላይ ሚኒስተራችን ማየት አልቻላችሁም ዝቅታ ላይ ስለሆናችሁ ነው፣ ከፍ ብትሉ ይታያችሁ ነበር እኔ ትክክል ነኝ ብሏል። እና what do you think? ምን ይመስላችኋል እናንተስ? የማን ትክክል ይመስላችኋል?